ተመልሰናል የተወደዳችሁ ተመልካቾች በዚሁ የምናልፈው ወደ ስፖርታዊ መረጃዎቻችን ይሆናል። መረጃዎችን ሊያደርሰን ኪዳነ ማርያም ብራኔ እዚህ ስቱዲዮ እየጠበቀን ይገኛል። ኪዳነ ማርያም መልካም ቆይታ ይሁንልን። አመሰግናለሁ ተሸኑ። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በሀገር ዜናዎች ጀምራለሁ። አብራችሁን ቆዩ። 23ኛው የአማራ ክልል ባህል ስፖርቶች ውድድርና 17ኛው የባህል ፌስቲቫል በሁለት ቀጠናዎች ተከፍሎ ተካሂዷል። ባህር ዳር ላይ 12 ዞኖችና ከተማዎች በተሳተፉበት የምዕራቡ ቀጠና የቤት ውስጥ ውድድሮች ፍጻሜያቸውን አግኝተዋል። በውድድሩም አዳዲስ ታዳጊዎች ተሳትፎበታል ተብሏል። ታሪኳን የዋ ተጨማሪውን እንደሚከተለው አቅርበዋል። 23ኛው የአማራ ክልል የባህል ስፖርቶች ውድድርና 17ኛው የባህል ፌስቲቫል በሁለት ቀጠናዎች ተከፍሎ በባህር ዳርና ደሴ ከተማ ላይ ሲከናወን ሰንብቷል። 12 ዞኖችና ከተሞች በባህር ዳር በተሳተፉበት በምዕራብ ቀጠናም የቤት ውስጥ ውድድሮች ፍጻሜያቸውን አግኝተዋል። ተወዳዳሪዎችና አሰልጣኞች ከ2 ዓመት መቋረጥ በኋላ በተመለሰው ክልላዊ ውድድር አዳዲስ ተወዳዳሪዎች መታየታቸውን ገልጸው ጥሩ ፉክክር ማሳየታቸውንም ተናግረዋል። ፉክክሩ በጣም ደስ ይል ነበር። በቃ ጨዋታ የሚከብደው አማራ ክልል እዚህ ዞን ላይ ነውና በጣም ደስ የሚል ፉክክር ነበረው። ፉክክሩ ዘንድሮ በጣም ከባድ ነበር። በጣም ትሬኒንግ ተሰርቶበት ነበር የተመጣ። ደስ ይል ነበር ፉክክሩ። በጣም አድቫንስ እየሆኑ ነው የመጡ በጣም ብዙ ተወዳዳሪዎች ተሰርቶበታል፣ ተለፍቶበታል እና በዛ ልክ ነበር ውድድሩ። ታዳጊ ህፃናትን ስናገኝ ያ ማለት ፕሮጀክት ማለት ነው። በእግረ መንገዱ አንዳንድ ዞኖች አንዳንድ ወረዳ ላይ የተወሰኑ ህፃናት ትምህርት ቤት ላይ እያያዙ የመጡበት ማለት ነው። ስለዚህ ይሄን ማበረታታትና መጨመር ምክንያቱም ተገኝተዋል፣ ጥሩ ነው። እነዚህ ህፃናት አሁን አቅማቸውን ሲያዳብሩ የተሻለ ውጤት ያመጣሉ ተብሎ ይታሰባል። ከዚህ በፊት የነበሩ ስፖርተኞች ዝም ብሎ በስፓሪንግ እየተመረጠ ስለሆነ ድሮ የምታውቃቸውን ሰዎች ነው ሴሌክት አድርገህ የምታመጣው። አሁን ግን ፕሮጀክት ላይ በመሰራቱ ላይ እንትኑን እያየህ ነው፣ ውጤቱን እያየህ ነው ወደ ውድድር የምታመጣቸውና አሁን ላይ ውድድሩ በጣም ጠንካራ ነው። የተሻለ ልጆች ተፈጥረዋል በየአንዳንዱ ካቴጎሪ። ውድድሩን የመሩ ዳኞች ትምህርት ቤቶች ላይ ከተሰራ ክልሉ ውጤታማ መሆን እንደሚችል ዞኖች አሳይተዋል ሲሉ ተናግረዋል። እንግዲህ እንደ ዳኛው አብዛኛውን የቤት ውስጥ ጨዋታዎች ላይ በጣም ደስ የሚለው ነገር ህፃናት ናቸው በብዛት 67% ህፃናት ናቸውና በጣም ከፍተኛ ፉክክር ነው። አብዛኛዎቹ ከፕሮጀክት ሰርተው የመጡ ነው የሚያስመስል፣ አብዛኛዎቹ ከትምህርት ቤት የሰሩ ነው የሚመስልና በጣም ያማረና እጅግ በጣም ደስ የሚል ፉክክር አለ። ያው እነዚህ ህፃናት ደግሞ ወደፊት ትልቅ ተስፋ እንደ ክልልም እንደ ሀገርም ትልቅ ተስፋ ይኖራቸዋል ብዬ አስባለሁ። በተለይ ከተማ አስተዳደሮች ታዳጊዎችን በፕሮጀክት እያቀፉ ማሰልጠን ጀምረዋል። ምሳሌ አሁን ደብረ ማርቆስን በጣም ዘንድሮ ላደንቀው ፈልጋለሁ። ህፃናትን ኪድ ስቴጅ ላይ ያሉትን ነው 7-8 ዓመት ማይሞላቸው ልጆች ነው ይዞ ይመጣ። እነዚህም ተወዳዳሪዎች በጣም ነው ደስ የሚሉ የሚበረታቱ ልጆች ናቸው። ስለዚህ እነሱን ማየት ይችላል። እነ ጎንደር አካባቢም ታዳጊዎችን ሌሎችም አዳዲስ ፊት ነው ያየን ማለት ይቻላል። እያሸነፉም ነው። የአማራ ክልል ባህል ስፖርቶች ፌዴሬሽን ምክትል ፕሬዝዳንት አቶ ወንድሜነህ ወንዴ በውድድሩ ከሁለቱም ቀጠናዎች አሸናፊዎች ተለይተው ክልሉን የሚወክሉ ተወዳዳሪዎች ይመረጣሉ ብለዋል። በውድድሩ ላይ አሁን አሸናፊ እየሆኑ የመጡት አዳዲሶች ናቸው። ምክንያቱም ሁሌ ስንወስድ የነበሩ በስፓሪንግ ነው። አንዴ የነበሩ ተወዳዳሪዎች ስንወስድ ነበረ። አሁን ግን ሁሎችም ዞኖች ከደሴና ባህር ዳር በመወዳደራቸው አሁንም ራሱ ስፓሪንግ አለን። ምክንያቱም አሁን አንደኛ እዚህ ወጣዋል። ከዛ ደግሞ ከደሴ ተወዳዳሪዎች ደግሞ አሁንም ተመልሰው ከዚህ ስፓሪንግ ስለምንሰራ ዘንድሮ ሙሉ በሙሉ ዋንጫውን እናመጣለን ብለን አስባለሁ። በኢትዮጵያ ሴቶች ፕሪሚየር ሊግ 17ኛ ሳምንት መሪዎቹ ኢትዮ ኤሌክትሪክና ኢትዮጵያ ንግድ ባንክ ድል አድርገዋል። የኢትዮጵያ ሴቶች ፕሪሚየር ሊግ 17ኛ ሳምንት መርሃ ግብር ትናንት ቀጥሎ ተካሂዷል። ኢትዮጵያ ንግድ ባንክም ይርጋ ጨፌ ቡናን 3-1 አሸንፏል። ለአምኖ ሻምፒዮን ንግድ ባንክ ጸገነት ግርማ፣ እሙሽ ዳንኤልና ረዴት አስረሳኝ ግቦቹን አስቆጥሯል። ለይርጋ ጨፌ ቡና አዳነች አስፋው ብቸኛዋን ግብ አግብታለች። በጨዋታው ትዕግስት አዳነ የጨዋታው ኮከብ ተብላ በእለቱ ከንግድ ባንክ ተመርጣለች። በሌሎች ጨዋታዎች ኢትዮ ኤሌክትሪክ 3-1 ድሬዳዋ ከተማን አሸንፏል። መሪነቱንም ኤሌክትሪክ አስቀጥሏል። ዛሬ በተደረገ ጨዋታ አርባ ምንጭ ከተማ ከአዳማ ከተማ 0-0 ተለያይተዋል። 7 ሰዓት ላይ ባህር ዳር ከነማ ከሸገር ከተማ ይጫወታሉ። ባህር ዳር ከተማ ከተከታታይ ሽንፈት በኋላ ወደ ድል ለመምጣት ይጫወታል። 9 ሰዓት ላይ ደግሞ አዲስ አበባ ከተማ ከሐዋሳ በኢትዮጵያ ሴቶች ፕሪሚየር ሊግ 17ኛ መርሃ ግብራቸውን ያከናውናሉ።